ሰላም ሰላም ዩናይትዳውያን እንዴት ናችሁ? አድማጮች እነሆ ተገኝተናል። አዲስ መረጃዎችን ይዘንላችኋል። ዩናይትድን የተመለከቱ በርከት ያሉ አዳዲስ መረጃዎች ናቸው ዛሬ ያዝንላችሁ። ክቡራን አድማጮቻችን ሁለት ጥያቄዎቻችሁን ምላሽ ሰጥተንባችኋል። አብዛኞቻችሁ በኮሜንት ላይ ቢያወራችሁት ስለ ብሩኖ ፈርናንዴዝ የዩናይትድ ቆይታ ነው። የብሩኖ ፈርናንዴዝ መቆየት ዩናይትድን እንዴት ሊጎዳ ይችላል? ጥቅሙንም እናነሳለን። ከውሳኔው ጀርባ ያሉ ጉዳዮችም አሉ የተባሉ እነሱን የምንነግራችሁ ይሆናል። የሳንቾና የማርከስ ራሽፎርድ ጉዳይ እንዴት ሆነ ያላችሁን አድማጮች ያላችሁ፣ ትላንት በተለይ በሳንቾ ጉዳይ ወጣ በጣም ሰፊ መረጃ ያለ ምን ተባለ እንነግራችኋለን አድማጮች። ከዛ ውጪ የተለመዱ የዝውውር መረጃዎች አሉ። ኩንሃ የሚለብሰው የማሊያ ቁጥር ማቲያስ ኩኛ ተገልጿል በይፋ በዩናይትድ ቤት 10 ቁጥር ማሊያ ተብሏል። ከዛ በተረፈ ደግሞ የምቤሞ ዜና አለ። ድርድር በይፋ ጀምረዋል። ተጫዋቹ ይፈልጋል የተባለው የደሞዝ መጠን አለ የተቀመጠ። ስለ ምቤሞም ያልተሰሙ አዳዲስ ነገሮችን ይዘናል። በአጥቂ መስመር ላይ ጊዮኬሬዝ ቁጥር 1 የሩበን አሞሪም ፍላጎትና ምርጫ ነው ተብሏል። ልጁ ተስፋ አለው ወደ ዩናይትድ የመምጣት ተስፋው ምን ያህል ነው? እንዴትስ ቢሆን ነው ለዩናይትድ ሊመጣ የሚችለው? ትሰማላችሁ። የናይጄሪያ ብሔራዊ ቡድን አሰልጣኝ ስለ ኦስሜሄን የናይጄሪያ ብሔራዊ ቡድን አሰልጣኝ ስለ ኦስሜሄን ቀጣይ የማረፊያ ክለብ ፍንጭ ሰጥተዋል። የዩናይትድን ስም ጠቅሰዋል። ለምን ጠቀሱ የምንነግራችሁ ይሆናል። የኦስሜሄንን የማግኘት እድላችንስ ምን ይመስላል ለሚለውም በዛው የምናብራራላችሁ የምነግራችሁ አዲስ ነገር አለ። ብቻ እንደተለመደው ክቡራን አድማጮች እናንተ ላይክ በማድረግ ሀሳብ አስተያየቶቻችሁን ከታች በመጻፍ የዘወትር ተሳትፏችሁ አይለየን። ዜናችንን ከቻላችሁ እስከ መጨረሻው ድረስ በማዳመጥ ስራ የሚኖራችሁ ከሆነ እንደዚሁ እየሰማችሁን ከፍታችሁ እንድታዳምጡ ዜናዎቻችንን እንድትጨርሱ እንጠይቃችኋለን። ክቡራን አድማጮቻችን መልካም ቆይታ ይሁንላችሁ። ዳዊት ሰላም መንጌ እንዴት ነህ? ብሩኖ በመቆየቱ ዩናይትዳዊ የሆነ ደስ ያላለው አለ ብዬ አላስብም። ቢኮዝ ብሩኖ በገንዘብ የሚቀየር አይነት ልጅ አደለም። ሲቀጥል እሱን የሚተካ ተጫዋች ገበያ ላይ ያለ ብዬ አላስብም። ሀሳብ ለመጨመር ያህል ማንቸስተር በተከላካይና በረኛ ምክንያት ዋጋ እንዳይከፍል እፈራለሁ። ከዛ ጃንዋሪ ላይ አሞሪም አውት እንዳይጀመር እፈራለሁ ብልሃል ዳዊት። እንዳልካቸው ጥሩ አስተያየት ነው የሰጠው። ኮሜንቱን የትላንት ቪዲዮ በሰራንበት ላይ ብዙዎቻችሁ ስለ ብሩኖ ያላችሁን ሀሳብ ነው ያንጸባረቃችሁት እና አብዛኞቻችሁ በብሩኖ መቆየት ደስተኛ እንደሆናችሁ እርግጥ ነው ኮሜንታችሁ ራሱ ያመላክታል። እና ብዙዎቻችን በብሩኖ መቆየት እንደዚሁ የምንጠላ አይደለንም አንተ እንዳልከው ዳዊት፣ እና ደስ ብሎናል። ምክንያቱም ብሩኖ ፈርናንዴዝ የዩናይትድ የጀርባ አጥንት ነው። ያለሱ ዩናይትድን ማሰብ ይከብዳል። አምና በተለይ ዩናይትድ በፕሪሚየር ሊጉ ይቆያሉ ብሩኖ ባይኖር፣ የብሩኖ እነኛ ጎሎች አስተዋጽኦች ባይኖሩ ብለህ ብጠይቀኝ በጣም ከባድ ነው የሚሆኑ ለዩናይትድ ማለት ነው። እና ብሩኖ ምናልባት ይሄ ንጭንጩ አሁን አንዳንዶቻችሁ ይሄ ንጭንጩን ታነሳላችሁ። አንዳንዶቻችሁ እሱ ተሸጡ የሚገኘው ገንዘብ በጣም አሪፍ ነበር፣ ቡድኑን እንገነባበት ነበር ብላችሁ መሸጡን የተመኛችሁ አላችሁ። ኮሜንታችሁ ላይ እንዳየሁት 50-50 ነው ይሄን ነገር መያዝ ያለብን ተባብለንም እንዲሁ ስንነጋገር ነበር። ምክንያቱም ብሩኖ ልጃችን ነው፣ በጣም የምንወደው ሌጀንዳችን ተጫዋች ነው እና ከለቀቀ ወስኖ ከሄደም ይሄድ አይነት ነገር ነው አይደል ስናወራ የነበረው ሰሞኑን። ግን ካለቀቀም ደግሞ ብሩኖ ነው፣ በቃ ብሩኖ ይጠቅማል ለዩናይትድ እያለን ስንወያይ ነበር። ከምን አንግል እናንተ በለቀቀ ብላችሁ እንዳሰባችሁ እረዳችኋለሁ። እንኳን አለቀቀ ብላችሁ ደስታችሁን የገለጻችሁትም በእኩል ደረጃ ነው የምረዳችሁ ማለት ነው። ሁለቱም ለዩናይትድ ይጠቅማል። ቢለቅም ኖሮ ብሩኖ ባይለቅም ከዩናይትድ ጋር አብሮ ቢቆይም ለዩናይትድ ጠቃሚ ነው። ስለዚህ ሊያስደስተን ይገባል ማለት ነው የሱ መቆየት። አብዛኛው ኮሜንታችሁ ብሩኖ ላይ ያተኮረ ነው። ለማንኛውም ይሄ ጁን ወር ብቻ ለዩናይትድ ጥሩ ይመስላል። ጁን 1 ላይ ዩናይትድ ኩንሃን ማስፈረሙን ይፋ ያደረገ። ጁን 2 ላይ ብሪያን ምቤሞ ማንቸስተር ዩናይትድን እንደመረጠ ተነገረን አወቅን። ጁን 3 ላይ ትላንት ደግሞ ብሩኖ ፈርናንዴዝ የሳውዲን ጥያቄ ሪጀክት ማድረጉ ተነገረን። ከዚህ በላይ አስደሳች የሆነ የጁን ወር ለዩናይትድ ደጋፊዎች ምን አለ አድማጮች? ዛሬ ጁን 4 እና ጁን 5 ደግሞ ምን ይዞልን እንደሚመጣ አናቅም። አሁን ዜናዎችን ይዘንላችኋል። ጥሩ ነገሮች እየተሰሙ ነው ያሉት በዝውውር እንቅስቃሴው ላይ ማለት ነው። እና ብሩኖ
የብሩኖን ነገር ስንገደል ለምንድን ነው ተጫዋቹ በዩናይትድ ቤት ለመቆየት የወሰነው ካላችሁ ቤተሰቡ ትልቅ ፋክተር ነው። ትላንት ባለቤቱ ወጥታ አይ ቲንክ ኢንስታግራም ላይ ይመስለኛል ቲያትር ኦፍ ድሪምስ ብላ ኦልትራፎርድ ወደ ተነሉ ሲገባ ብሩኖ ፈርናንዴዝ ፎቶውን ለጠፈች ማለት ነው። ትዝ ይላችሁ እንደሆነ ቤተሰብ ትልቅ ፋክተር ነው ብያችሁ ነበር እና ብሩኖ አውርቶ ተነጋግሮ ከሳውዲዎቹ ጋር በደንብ ፕሬዚዳንቱ ደውሎልኝ ነበር ብሎ እኮ ሁሉንም ነገር እኮ ትላንት አረጋገጠ። ከዛ የቤተሰቤን ፍቃድ ግን መጠየቅ ነበረብኝ አለ ትላንት በፖርቹጋል ብሔራዊ ቡድን ለኔሽንስ ሊግ ጨዋታ አብሮ እያለ ነው እንግዲህ እዛ ላይ ስለ ዩናይትድ ያነሱለት። ያው ዩናይትድ መቼስ የሚዲያዎች የገበያ ምንጭ ነው። ስለ ዩናይትድ ካርቶላ እዛ ጋር የፖርቹጋል ብሔራዊ ቡድን ነው ጨዋታ ያለበት እጅግ ወሳኝ የሆነ ጨዋታ የሚያደርገው። ግን እየተወራ የነበረው በጋዜጣዊ መግለጫው ላይ ስለ ዩናይትድ እና ብሩኖ ፈርናንዴዝ ነው ዶሚኔት ያደረገው ማለት ነው ቶታሊ። ኤኒዌይስ ለማንኛውም ብሩኖ ፈርናንዴዝ ከዛ ማንን አማከረ? እሱ ጨርሶ በግሉ ማለት ነው የመጨረሻ ባለቤቱን ፋሚሊውን በአጠቃላይ ሲያማክር አንተ ደስ እንዳለህ ነው ያሉት። አንተ ደስ እንዳለህ እንደማይፈልጉ ከዚህ በፊት ተነግሮ ነበር። ብሩኖ ፈርናንዴዝ በዩናይትድ ቤት እንዲቆይ ፍላጎት እንዳላቸው እና የቤተሰቡ ጉዳይ ቤተሰቡን ማሳመን ቀጣይ የሚጠበቅበት ስራ ነው ተብሎ ሲገለጽ ነበር። ስለዚህ ቤተሰቤን ሳማክር አንተ እንደወሰንክ ይሁን አሉኝ አለ ብሩኖ ፈርናንዴዝ። ስለዚህ የሆነ ቅሬታ አይቷል ማለት ነው። እነሱ ላይ ሙሉ ፈቃደኝነት አላየም። ከቤተሰቡ እንደዛ አይነት ነገር አልታዘብም። አንድ ይሄንን ነው የተረዳሁት አድማጮች። ቤተሰቡ ትልቅ ፋክተር ሆኗል በዩናይትድ ቤት እንዲቆይ። ትላንት ደግሞ ቅድም እንዳልኳቸው ኢንስታግራም ላይ ያንን ፖስት ባለቤቱ ስትፖስት ኦልትራፎርድን ቲያትር ኦፍ ድሪምስ ስትል አይበቅ እዛ ጋር አረጋገጥኩ። ምክንያቱም የእሷ ሀሳብም ተሰምቷል ማለት ነው። ደስተኛ ነች ማለት ነው። ዩሲ አይገርማችሁም? ግን አድማጮች ብሩኖ ፈርናንዴዝ ትላንት ፋብሪሶ ሮማኖ ፈነካክቶ አቅርቦት ነበር። የቀረበለት አጠቃላይ የገንዘብ ፓኬጅ እጅግ የሚያስገርም ነው። 231 ሚሊዮን ዩሮ ነው ፓኬጅ የሆነው የኮንትራቱ አጠቃላይ ዋጋ የሚያገኘው 77 ሚሊዮን ዩሮ በአመት 6.4 ሚሊዮን ዩሮ በመንስ 1.5 ሚሊዮን ደግሞ በሳምንት እንዲሁም 210 ሺህ ዩሮ በቀን ያገኝ ነበር ብሩኖ። ቤተሰቦቹ እንዴት ነው ሰልፊሽ ያልሆኑት አድማጮቼ? እሺ ተዉት ብሩኖ ፈርናንዴዝን ለዩናይትድ ኦኬ ፍቅር አለው ተጫዋቹ ብለን እናስብና ያው ገንዘብም ስላለው ጥሩ ተከፋይ ነው ዩናይትድ ቤት እሱ አልተመኝም ብለን በዙሪያው ያሉ ሰዎች ቤተሰቦቹ በተለይ ባለቤቱ ሚስቱ እንዴት ነው ይሄ ገንዘብ ያለማለለት እና ተጫዋቹ ጭራሽ በማንቸስተር ዩናይትድ ቤት እንዲቆይ የተመኘችው የሚለው በጣም እኔ ያስገረመኝ ነገር ነው አድማጮች። በተለይ ትላንት ኦልትራፎርዱን እንትን አርጋ ከእሱ ጋር ስትፖስት ቲያትር ኦፍ ድሪምስ ብላ በቃ እኔ በጣም ነው ያከበርኳት። መጀመሪያ ትልቁ ክብር ያለኝ ለብሩኖ ፈርናንዴዝ ነው። ምክንያቱም ይሄ ተጫዋች መግፋት ይችል ነበር፣ ዩናይትዶች እንዲቀበሉት ማድረግ ይችል ነበር። ትላንትም ሲናገር ነበር እኔ ተቀብዬ የእነሱን ፍላጎት ኦኬ ብዬ እሺ ብዬ ዩናይትድ እንዲሸጠኝ ብናገር ዩናይትድ በእርግጠኝነት 100% ይሸጠኝ ነበር ነው ያለው ብሩኖ ፈርናንዴዝ። ግን ይሄን ግፊት ማሳደር አልፈለግም። አያችሁ በቃ ገንዘብ የሚገዛው ልጅ አይደለም ብሩኖ። ይሄ እንደ ሰው ጥሩ የሆነ ስብዕና ነው ለዩናይትድ ያሳየው፣ ታማኝነቱን ነው ያሳየን። በነገራችን ላይ ተፈጥሮ ነው ብሩኖ፣ ተፈጥሮ ነው ስላችሁ በስፖርቲንግ ሊዝበን ትዝ ካላችሁ የሆነ ጊዜ በጣም ከፍተኛ ቀውስ ነበር ስፖርቲንግ ሊዝበን ቤት እና ስፖርቲንጎች ከፍተኛ የሆነ ኪሳራ ውስጥ ገብተው የክለቦቻቸውን እጅግ ቁልፍ የነበሩ ወሳኝ የነበሩ ተጫዋቾችን በወቅቱ ስፖርቲንጎች ለመሸጥ ተገደው ነበር። ምክንያቱም ተጫዋቾቹ በዛ ሁኔታ ውስጥ ለስፖርቲንግ ሊዝበን መጫወት አልፈለጉም ነበር። ያን ከባድ ወቅት ተከትለው ከወጡ ተጫዋቾች መካከል ብሩኖ ፈርናንዴዝ አንዱ መሆን ይችል ነበር፣ መልቀቅ ይችል ነበር። በወቅቱ ግን ብሩኖ ፈርናንዴዝ ከስፖርቲንግ ሊዝበን መልቀቅ አልፈለግም። እኔ ክለቡን ከምለቅ ይልቅ ትላልቅ ቲሞች እየፈለጉት አይ እዚሁ ቆይቼ ስፖርቲንግ ሊዝበንን አሻሽዬ ነው ክለቡን እምለቀው የትም አልሄድም ብሎ በዛው ከቀሩ ተጫዋቾች መካከል ብሩኖ ፈርናንዴዝ አንዱ ነበር። ይሄ የግል ስብዕና ነው፣ የተፈጥሮ ኳሊቲው ነው። ብሩኖ በጣም ታማኝ ነው። አሁን ደግሞ የዩናይትድ አምበል መሆኑ በጣም የሚኮራበት ነገር ነው ብሎናል ስካይ ስፖርት ጋዜጠኛው። እጅግ ታማኝ የሆነው በዩናይትድ አምበልነቱ እጅግ ሁሌም ቢሆን የሚኮራበት ነገር ነው። ወደፊትም ለልጆቹ ሲነግራቸው በኩራት የሚያወራበት ነገር ነው ብሩኖ ፈርናንዴዝ። አሁን ጥሩ ጅማሮች አሉ በዩናይትድ የዝውውር እንቅስቃሴ ላይ። ስለዚህ መቆየቱ እሱ በአውሮፓ መድረክ በትልቅ ውድድሮች ላይ እንዲሁ ለመሳተፍና በዚሁ ለመቀጠል ብሩኖ ፈርናንዴዝ የተሻለው
በዩናይትድ ቤት መቆየት እንደሆነ አምኗል። ብዙ ሌሎች ፋክተሮችም ቢኖሩትም ቅድም እንደነገርኳችሁ ማለት ነው። ስለዚህ የብሩኖ ፈርናንዴዝ የዩናይትድ ቆይታ አሁን ተረጋግጧል። ይሄ ልባችን እርፍ ብሏል። ትላንት እንዳልኳችሁ አንዳንድ ደጋፊዎች ግን ወይንም አንዳንድ ሰዎች የሚሰጡት አስተያየት ትልቁ ምንድን ነው? ብሩኖ በዩናይትድ ቤት ከቆየ በቃ ዲሲፕሊን መሆን አለበት። በተለይ ይሄ ታክቲካል ዲሲፕሊኑን ተጫዋቹ መጨመር ማሳደግ አለበት። ይሄ እኔን ያስማማኛል። በብሩኖ መቆየት ደስተኛ ብሆንም ተጫዋቹ ግን ቦታው ዲፋይን ሆኖ አንድ ቦታ ላይ ትኩረት ማድረግ አለበት። ይሄ አማካይ ክፍል ላይ ኤቭሪዌር የሚሄደውን ነገር እሱን መተው አለበት። እሱ ስራ ደግሞ ያሰልጣኙ ነው። እንግዲህ ቀጣይ ይሄን እንቆቅልሽ መፍታት አለባቸው። ብሩኖ ዲፋይን የሆነ ቦታው የት ነው? እንደ አንድ አማካይ ተጫዋች ብቻ ስለሆነ ኤቭሪዌር መገኘት አለበት ወይ ብሩኖ የሚለው ላይ እንግዲህ በአሰልጣኙና ስታፋቸው ያስተካክሉት። የብሩኖ መቆየት ግን ለሁላችንም እንዲሁ ደስታ ነው። መንጌ ጎንዛሎ ራሞስ ከዩናይትድ ጋር ስሙ እየተነሳ ነው። መረጃ እውነት ነው ወይ? ፒኤስጂ ለመሸጥ ወስኗል ወይስ ውሸት ነው ብልሃል? ሊኩሊኩን ያልከው አይደለም። ይሄ መረጃ እንትን አይደለም። ይሄ ጠንከር ያለ መረጃ አይደለም። ስለዚህ ዶንት ቢ ሲሪየስ። ጎንዛሎ ራሞስ ዩናይትድ እንደ አማራጭ ላየው ይችላል። ኦፍኮርስ በፒኤስጂ ቤት ልጁ መጫወት ይፈልጋል። የመጫወት እድል እየተሰጠው ደግሞ አይደለም። ታውቃላችሁ ፒኤስጂ ያለ አጥቂ ነው የሚጫወተው እና ተጫዋቹ እንደሚለቅ መወራቱ ትክክል ነው። ዩናይትድም እንደሚፈልገው መገለጹ ፍላጎት ዩናይትዶች ያሳዩ ሳይሆን ለዩናይትድ እንዲያስፈርሙት ቀረበ ነው። ምክንያቱም አጥቂ እንደሚፈልጉ ያውቁታል። ቀደም ብሎ ራሱ ወደዛ ከሚሄዱ በፊት እኮ ከዩናይትድ ጋር ስሙ ሲነሳ የነበረ ተጫዋች ነው እና አሁን ዩናይትድ ካለበት የአጥቂ መስመር ችግር አንጻር ስሙ ደጋግሞ ቢነሳ ደግሞ ልትፈርዱ አይገባም እና በእርግጥ ሲሪየስ ፍላጎት ነው ብላችሁ ግን መውሰድ የለባችሁም። ለዛ ነው ጠንከር አድርጌ ያላቀረብኩላችሁ። እንደ መረጃ ያህል ግን መስማት አለባችሁ። ዩናይትድ ከእሱ ጋር ብቻ እኮ አይደለም፣ ከታሚ አብርሃም ጋር ሁሉ ተነስቷል፣ ከጃክሰን ጋር ተነስቷል፣ ከሚትሮቪች ጋር ተነስቷል። የማይነሳ አጥቂ የለም ዩናይትድ አጥቂ እስኪያስፈርም ድረስ ማለት ነው። ሪያል የሆነ ትክክለኛ ፍላጎት እና የዝውውር ኢንተረስት ከሆነ እሱን እኛም በደንብ እናደርሳለን። ስለዚህ አትጨነቅ እና ይሄ መረጃው እውነት ነው ቀርቦላቸዋል። ለዩናይትዶች ግን የተጠናከረ ተጨባጭ የዝውውር ወሬ አይደለም ለማለት ነው ሊኩ። ሌላው አስተያየት የሰጠው ቢዩቲ ቻናል የተባልከው ቤተሰባችን ነህ፣ ስምን ብገልጽልን ጥሩ ነበር። እኔ ኦናና ይወጣል ብዬ አላስብም አልክ። ይልቅ ዩናይትድ ባይንደርን ሸጦ ጊዜያዊ የሳውዝሃምፕተኑን የቀድሞ የአርሰናል በረኛ ራምስዴልን በነፃ ዝውውር የኦናና ተፎካካሪ አድርጎ ማምጣት የተሻለ አማራጭ ነው። ልጁ አንዳንድ ቀላል ስህተቶችን ቢሰራም አሁን ግን በጣም የተሻሻለ በረኛ ሆኗል ብለሃል። ራምስዴላው ምርጥ በረኛ እኮ ነው። አርሰናል በሄደባቸው የተወሰኑ የመጀመሪያዎቹ ዓመታት ላይ በጣም አስደናቂ የሆኑ የሚገርም ኳሶችን ሲመልስ የነበረ ግብ ጠባቂ ነው። ሊቨርፑል ላይ ያዳናቸውን ኳሶች ሁሉ ነው አይጠፉኝም። ልጁ ልክ የኦናና ይሄ ነጩ ኦናና አይነት በለው አንዳንድ ጊዜ የሚሰራቸው ስህተቶች ዋጋ ሲያስከፍሉ ነበር አርሰናልን። ስፖርቲንግ ሊዝበን ያገባበት ጎል ትዝ ይላቸዋል። ከስፖርቲንግ ሊዝበን ጋር በሻምፒዮንስ ሊግ ሲጫወቱ ከመሀል ሜዳ አማካይ ለቆ ወጥቶ ቦታውን እንደዚህ አይነት የቅብጠት የሚመስሉ አይነት ስህተቶች አሉ። ኦቨር ኮንፊደንስ ማለት ነው። ልክ እንደ ኦናና ኦቨር ኮንፊደንስ ይሄ ነገር አለበት። አዎ ተጫዋቹ ግን አሁን ኦናና በዩናይትድ የሚቆይ ይመስለኛል ያልከውም ይሄ እውነትነት አለው። ምንም በግብ ጠባቂ ቦታ ብዙዎቻችሁ ሰሞኑን ደጋግማችሁ አስተያየት ትሰጣላችሁ። ዛሬ ራሱ ደገማችሁት በትላንቱ ቪዲዮ ላይ እና ኦናና አልተመቻችሁም። በጣም ኮምፎርት እየሰጣችሁ አይደለም። ዩናይትድ ፊት መስመር ላይ ቢሻሻልም ግን የአጥቂ መስመሩ የግብ ጠባቂው መስመር ካልተሻሻለ ዋጋ ይከፍላል እያላችሁ ስጋታችሁን እየገለጻችሁ ነው ያላችሁት። ግን አሁን ጥሩ ነገሩ ምን መሰላችሁ? ቶም ሂተን የሚባለው ግብ ጠባቂ ለቋል ከዩናይትድ። ባይንደር የተባለው ግብ ጠባቂም ደግሞ እሱ በቋሚነት መጫወት እፈልጋለሁ እያለ ነው። ወደ ቱርክም ይሁን ቱርካዊ ነው በቱርክ ብሔራዊ ቡድን ለመጠራትና ህልሙን የብሔራዊ ቡድን ለማሳካት ሲል ልጁ በቋሚነት ወደሚጫወትበት ቲም ማምራት ይፈልጋል። ስለዚህ ይህም ልጅ የመልቀቅ ዕድሉ በጣም ሰፊ ነው። ይሄ ማለት ምን ማለት ነው? ኦናና ቢቆይም ዩናይትዶች ሌላ ግብ ጠባቂ ማምጣታቸው አይገርም ማለት ነው። ስለዚህ ሌላ ግብ ጠባቂ ካመጡ ደግሞ ጥሩ ተፎካካሪ የሚሆነው ግብ ጠባቂ እንደሚያመጡ ተስፋ እናደርጋለን። ይሄ ባይንደር የሚለቅ ከሆነ ብያልኳችሁ ነው። ግን ኦናና ለመውጣቱ እርግጠኛ ሆኜ አይደለም አድማጮች። ስለዚህ ኦናና ይወጣል ብለን እርግጠኛ ሆነን የምናወራበት ጊዜ አይደለም።
የዝውውር መስኮቱ ገና መከፈቱ እኮ ነው። ትላንት እኮ ነው የተከፈተው 3 ቀን አይደል የሆነው። ስለዚህ ተረጋጉ። ዜናዎች ይመጣሉ በኋላ ቀስ እያለ በሂደት ነው የሚመጣው። የፊት መስመር ላይ ችግራችንን ስንቀርፍ ትላንት ሰሞኑን እንደነገርኳችሁ በጊዜ ሂደት በረኛው ላይ መምጣታቸው አይቀርም። አቅም እስከፈቀደ እና ኪስ ላይ ገንዘብ እስካለ ድረስ ሁኔታዎች እስከተመቻቸው ድረስ ማለት ነው። ስለዚህ እንሄድበታለን። በኦናናም ጉዳይ የሚቀር አይደለም። አህመድ ደግሞ ሳንቾና ራሽፎርድ ጉዳይ ከምን ደረሰ ብለሃል። እንደውም ይሄን ላውራበት ራሱ ዜና ስለሆነ የያዝኩትን መረጃ ነው አድማጬ። የራሽፎርድ ነገር ሰሞኑን እኮ አወራን። አይ ቲንክ ዜናችንን የምትከታተሉ ቤተሰቦቻችን ምን ላይ እንደሆነ ራሽፎርድ ታውቃላችሁ። ውሉን ጨርሶ የአስቶን ቪላ ተመልሷል። ወደ ዩናይትድ መጥቶ ተሰናብቷል። አስቶን ቪላን አመስግኖ ማለት ነው። ስለዚህ አሁን የዩናይትድ ንብረት ነው። ተጫዋች ወደደም ጠላም በግል ቪዲዮዎችን ይለቃል ሰሞኑን እና በግል ጥረት እያደረገ ነው። ራሱን ለማሻሻል ከፍተኛ የሆነ የትሬኒንግ ሴሽን እየሰራ ነው የሚገኘው። አይገርማችሁም? እኔ የወደድኩበት ምክንያት አንዱ ራሽፎርድን አሁን እየተመቸኝ ያለው ነገር ከዩናይትድ ከወጣ በኋላ የሆነ ራሱን ፕሩቭ ለማድረግ ለማስመስከር በጣም ጠንክሮ እየሰራ ነው። አሁን አልቆ ተጫዋቾች እንግዲህ ሙሉ ፊት ለመሆን ጤነኛ ለመሆን ወደ ጨዋታ ለመመለስ ትሬኒንግ ምናምን የሚሰሩበት እኮ ጊዜ አይደለም። የብሔራዊ ቡድን ግዳጅ የሌላቸው ተጫዋቾች ራሳቸውን ፈታ እያደረጉ ነው አይደል? ምክንያቱም ተጨናንቋል። ሲዝኑን ሙሉ በጣም ስትረስ ውስጥ ነበሩ አብዛኞቹ። አሁን ኦፍኮርስ የብሔራዊ ቡድን ግዳጅ ላይ ሄደዋል። ሲመለሱ ግን የሚያገኙትን እረፍት ባስቡት አድማጮች። በጣም ነው ስትረሱን ለማላቀቅ ሙከራ የሚያደርጉት። ግን ራሽፎርድ ይሄን እያደረገ አይደለም። በግል ኢንስታግራም ላይ ቪዲዮዎቹን ምናምን ጠንካራ ልምምድ እየሰራ ነው። በጣም ኃይለኛ ልምምድ። ይሄ ቁርጠኛ መሆኑን ያሳያል። ራሱን ለማሳየት በቀጣይ በዩናይትድ ቤት ነው አይደለም 100% ልጁ ከዩናይትድ ጋር እህል ውሃው ተቆራርጧል። ለምን እንደሆነ ኢንዲቴል አላቅም፣ ግን የሚገባኝ ነገር አለ። የሆነ ስንፍና በቃ በዩናይትድ ቤት በቃ የመሰላቸት ከደጋፊው ጋር ሰጣ ገባ ውስጥ መግባት፣ መጣላት ሊያሟሙቅ ኦልድ ትራፎርድ ላይ ሁሉ እያለ ለመጣላት ሲጋበዝ ነበር የሆነ ጊዜ። የዩናይትድ ደጋፊዎች ደግሞ ታውቃላችሁ ጫና ይፈጥራሉ። ጥሩ ከተጫወታችሁ ንጉስ ናችሁ፣ መጥፎ ከተጫወታችሁ ደግሞ ዩናይትድ ደወረስት ነው። ደጋፊ ውስጥ ድረስ ሄዶ ነው የሚያጠቃ። ኮሜንት ይጽፋል ኢንስታግራም ላይ። ከዚህ በፊት ነግራችኋለሁ። አንድ ተጫዋች ጥሩ ካልተንቀሳቀሰና ከጠሉት፣ በተለይ የማይለፋ ከሆነ በጣም የማይለፋ ከሆነ አሁን እኮ እንደ ሆይለንድ በዩናይትድ ቤት ቲሙን እየጎዳ ያለ ተጫዋች ያለ አይመስለኝም። አምናም በተጠናቀቀው ሲዝን ሆይለንድ ግን እንደዛም ብዙ ነገር እየሰራ የዩናይትድ ደጋፊዎች ብዙ አታክ አያደርጉትም። ይህን ያህል እንደ ሳንቾ እንደ ራሽፎርድ በውስጥ እየገቡ በጣም አታክ አያደርጉት። ይኖራሉ ኦፍኮርስ ይኖራሉ። በጣም ይሄ ጽንፈኛ ደጋፊዎች ይኖራሉ። ግን እንደዚህ አታክ በጣም የማያደርጉትና ልጁን እንዲህ በጣም ያላስጨነቁት ለምንድን ነው አድማጮች? ልጁ በጣም ይለፋል፣ ይጥራል። የሆነ ጥረቱን ታያላችሁ። ይሳሳታል ኦፍኮርስ፣ ግን ይሄ ይጥራል። ሜዳ ላይ በጣም ነው እኮ የሚለፋው። እኔ ይገርመኛል የሱ ልጅ ነገር። ስለዚህ ይሄ ጥረቱን ነው የሚያዩት፣ ፍላጎት ያሉ ማለት ነው። አሁን እዚህ ጋር ሲመጡ ግን የሳንቾን ባህሪ ሲመጡ በኋላ ያው ዜናችን ቀጣይ እሱ አንድ ነው አይደል? የራሽፎርድን ጉዳይ ሲመጡ ይሄ ጥረቱም ፍላጎት ራሱ የላቸውም። ፍላጎት ለሌለው ተጫዋች ደግሞ ደጋፊ አይራራም። የተሰማውን ሄዶ ይናገራል። ልጁ አልፈልግም ለሚወደው ገንዘብ እየከፈለበት ልቡን ሰጥቶ ቀልቡን ሰጥቶ ጊዜውን ሰጥቶ ለሚያው ቲሙ እሱ ሲያላግጥ ሲያይ ደጋፊ አይታገስም። ሆይላንድን እኮ ግን ስለሚጥር ስለሚወት በጣም ስለሚደክም ለዩናይትድ ስቲል ፍቅር አለው ከሆይላንድ። የዩናይትድ ደጋፊ እኮ ነው። ሮናልዶና ማንቸስተር ዩናይትድን እያየ ያደገ ልጅ ነው። ይለፋል፣ በቻለው መጠን ሁሉ ሜዳ ላይ ይለፋል፣ ግን አልሆነለትም። በቃ በረኛ ይመልሱበታል ምናምን የሚሞክራቸው ኳሶች ከሞከረም ነው እሱ አንዳንዴ። የራሽፎርድ ጉዳይ ግን አሁን ከዩናይትድ ጋር እህሉ አውቅቷል። በቃ የለም ዩናይትድ ቤት የለም ልጁ። ልቡ ወደ ባርሴሎና ለመሄድ ነው እየሞከረ እየጠራ ያለው አድማጫችን። ሄዶ በላሚን ያማል የኢንስታግራም ፖስቶች ላይ ኮሜንት እኮ ያደርጋል። እኔ ራሽፎርድ በጣም አነሰብኝ፣ ትንሽ ነው የሆነብኝ፣ እንደዚህ ትንሽ በጣም በየትኛውም ተጫዋች ያላደረገውን እኮ ነው። ሄደ በጣም ያልቀረብከው ወይ የብሔራዊ ቡድኑ አጋር አይደል፣ ወይ አካዳሚ አንድ ላይ ያላደጉ፣ ወይ ደግሞ በሆነ ምክንያት የተገናኙ ሱፐርስታሮች አይደሉ፣ በጣም ቅርበት ያላቸው ጓደኛሞች ቤስት ፍሬንድ የምንላቸው አይደሉም። ቤት ይገናኛሉ ከላሚን ያማል ጋር። ይሄ ትላንት ያደገ ህፃን ልጅ ነው። ላሚን ያማል ምርጥ እየሆነ ያለ የቀጣይ ዓለማችን እግር ኳስ የሚፎካከር
ሄዶ እሱ ፖስት ላይ ኢንስታግራም ላይ ደግሞ እንደ ተራ ተጫዋች ነው ሄዶ እንደ ተራ ግለሰብ እዛ ኮሜንት ሪያክት የሚያደርገው በየጊዜው። ራሽፎርድ ራሱን ለባርሴሎና እየሸጠ ነው። ተስፋ አለው አሁን ዴኮ የሆነ ቀን ደውሎ ያመጣኛል ያስፈርመኛል የሚል ተስፋ ሰንቆ ነው ይሄን እያደረገ ያለው። ዩናይትዶች ግን በቋሚ ዝውውር ከገዛቸው ግዙን፣ አለበለዚያ ውሰት ሰልችቶናል። በቃ ተጫዋቾቻቸውን መሸጥ ነው የሚፈልጉት፣ ተቸግረዋል። ባርሴሎናዎች ግን በውሰት ነው የምንገዛው እንጂ እሱን የምንወስደው የምንፈልገው እንጂ ልንገዛ አንፈቅድም እያሉ ነው። ሉዊስ ዲያዝን ግን ገንዘብ አውጥተው ደግሞ ለመግዛት ፍላጎት አላቸው ባርሴሎናዎች። ይሄ የሚጣረስ ነገር አያችሁ። በራሽፎርድ እምነት የላቸው፣ ማየት ይፈልጋሉ ቲሞች። ተጫዋቹን ከማስፈረማቸው በፊት በክለባችን ይምጣ ይጫወትና እስቲ እንየው አይነት ነገር እኮ ነው። ይሄን ሁሉ ችግር ያመጣው ደግሞ ማን ነው? ራሱ ራሽፎርድ ነው። ጠንክሮ ቢሰራ ተለምኖ እጁን ተስሞ ወደ ባርሴሎና በሪከርድ የዝውውር ገንዘብ መሄድ የሚችል ልጅ ነበር። አሁን እንዲህ ውሰዱኝ እያለ ሊለማመጥ ቀርቶ ማለት ነው። ስለዚህ የራሱን ችግር ራሱ የፈጠረው ችግር ራሱ ይወጣዋል። በእርግጥ ዩናይትድንም ችግር ውስጥ እየከተተ ነው፣ ግን እሱን ብቻ በዚህ እንለፉ። የራሽፎርድ ጉዳይ ይሄ ነው። በቃ የውሰት ውል እየጠበቀ ነው፣ ሌላ ምንም እያደረገ አይደለም። የሳንቾን ጉዳይ ደግሞ ስናይ አድማጫችን ትላንት በደንብ ሰምታችኋል፣ ዜናውን እኔም ይዤዋለሁ ዛሬ። ሳንቾ በቼልሲ ሰዎች አትፈለግም ተብሏል። 5 ሚሊዮን ፓውንድ ከፍለዋል ለዩናይትድ። አሁን መልሰውታል ልጁ በቃ ኦልሬዲ ተሰናብቷል። በይፋ የቼልሲ ሰዎችን በጣም ላሳያችሁኝ ፍቅር፣ ላሳያችሁኝ ድጋፍ ብላ ምናምን ብሏል። ሳንቾ በገዛ እጁ ራሱን የገደለ ተጫዋች፣ ችሎታ ሳያንሰው ክለቦች ትልልቅ መድረኮች ላይ የመጫወት እድል ሳያንሰው ዩናይትድ በሚያክል ትልቅ ክለብ ጠንክሮ ከመስራት ይልቅ ከአሰልጣኞች ጋር ሰጣ ገባ ውስጥ እየገባ ራሱን እንደ ነፃነት ታጋይ እንደ ማንዴላ አድርጎ የሚቆጥር እና አሁን ተጫዋቹ ችሎታ እንዳለውና ትክክል እንደሆነ ለዩናይትድ ደጋፊዎች እና ይጠሉኛል ብሎ ለሚያስባቸው ሰዎች ራሱን ፕሩቭ ለማድረግ እየታገለ ያለ ተጫዋች ነው። ግን ራሱን ያልቀየረ ውስጡን ያልቀየረ ተጫዋች ማለት ሳንቾ ነው። ውስጡን አልቀየረም እኮ ልጁ፣ ጠንክሮ መስራቱን ፍላጎቱን አልቀየረም። ግን ዝም ብሎ ያለችው ኳሊቲ አለች፣ ጥበቡ አለች እና በእሷን ተጠቅሞ የሆነች ትልቅ ነገር ላይ የሆነ ትልቅ ጥሩ መድረክ ሲያገኝ ልክ እንደ ፋይናል ላይ እንዳስቆጠራት አይነት ጎል አስቆጥሮ በቃ ሱፐርማን አይነት ነገር ሊጫወት የሚፈልግ ልጅ ነው ሳንቾ። ዳይሊ ግን አያደርገውም፣ ማች አፍተር ማች አያደርገውም። ይሄን በየጨዋታው የሚተገብረው ነገር አይደለም ሳንቾ። ቼልሲዎችም እኮ የደበራቸው ይሄ ነገር ነው። ልጁ ኮንሲስታንሲ የለውም። ብልጭ ይላል፣ ይጠፋል፣ እንትን ይላል። ኮንዲሽናል ነው ማለት ነው። አያችሁ፣ የማይመቸው እሱ የሚያደርጋቸው ከኮንዲሽን ውጭ የሆኑ ነገሮች ሲኖሩት ከእግር ኳስ ውጭ ያኔ ይጠፋል። በቃ ሌሎች ሀሳቦች ሁሉ ይዘውታል። የሆነች እንደውም ታዋቂ ሴት ዴት እያደረገ ነው ምናምን ተብሎ ነበር። ሲደውል ነበር፣ አይታችሁታል፣ ከኮንፈረንስ ሊጉ ጨዋታ ፍጻሜ በኋላ እና ሲደውል እንዴት አድርጎ ካሜራ አቅርቦ እንዳሳዩት ስልኩ ላይ የነበረች የሆነች እንስት አለች። ስሟን አልጠቅስም። እኛ ትኩረታችን፣ ፍላጎታችን፣ ወሬያችንም እሷ ላይ አይደለም። ልጁ ግን ዴት እያደረገ ነው ተብሎ ተወረ። ዴት የሚያደርግ ወንድ ደግሞ በቃ ታውቃለህ፣ የት ነው የሚውለው? ምንድን ነው የሚያደርገው? አረማጮች ምንድን ነው የሚያደርገው? እሱን ታውቃላችሁ። እንዴት ነው ውሎውን የሚያሳልፈው? እንዴት ነው ምሽቱን የሚያሳልፈው? ይሄ ልጅ ለእግር ኳስ ነው ወይ ትኩረት አድርጎ እግር ኳስ ላይ እያተኮረ ያለው? እነ ብሩኖን እኮ የምናደንቃቸው እንዲህ ወልደው በደንብ ፕሮፐርሊ ትዳር ይዘው እየኖሩ ያሉ ተጫዋቾች በጣም የተረጋጉ ናቸው እኮ ሜዳ ላይ። እዚህ ራሽፎርድ እኮ ትንሽ የተበላሸው ህይወቱ የፍቅረኛውን ከሃይስኩል ጀምሮ አብረው የነበረችውን ፍቅረኛ ከተለያዩ በኋላ ነው። ራሽፎርድ ይሆን እንደዚህ እንትና ሳንቾ እንደዚህ እያደረገ ነው። ሶ ይህን ችግሩን የማይቀርፍ ተጫዋች በዩናይትድ ቤት መጥቶ ደግሞ አሁን ድጋሚ እድል እንዲሰጠው መጠበቅ የለበትም። ፍጹም ነው ያሉት ዩናይትዶች 5 ሚሊዮን ፓውንድ ተቀብለዋል ከቼልሲ። በቃ ጥሩ ተዋዋሉ፣ ጥሩ ነው ያደረጉት። 25ቱን ከመክፈል አሉ። ቼልሲዎች እኮ እዛ ላይ 20 ነው መጨመር የሚጠበቅባቸው። 5ቷ ላይ 20 መጨመር 25 ሚሊዮን ነው የተስማሙት። 20 ሚሊዮን ፓውንድ አንከፍልም ብለው እኮ ነው የላኩት። ታዲያ ይሄ አይሰማውም? ተጫዋቹን ራሱን ፍሪደም ፋይተር ብሎ ኮሜንት አድርጎ ራሽፎርድ ፖስት ላይ ቼልሲዎች እንደሚያስፈርሙት እርግጠኛ ሳይሆን እንደዚህ አይነት ኮሜንት በዩናይትድ የጥላቻ ኮሜንት
የሚሰጥ ልጅ ነው። እዛ ጋር እኮ ነው ከዩናይትድ ጋር የተቆራረጠው። በቃ እድልም እኮ ሊያገኝ ይችል ነበር ልጁ ቢስተካከል። ይሄን አላደርግም። ዩናይትድ ቤት እነኛን መጥፎ ነገሮች ካሳየ በኋላ በዲሲፕሊን ቀጥተውት ለ4 ወራት ያህል ኤሪክ ቴናግ ተጫዋቹ ራሱ ወደ ቀልቡ እንዲመለስ በግል አሰልጣኞች ልምምድ እንዲሰራ ካስደረጉት ፐርሰናል ትሬኒንግ ከሰጡት በኋላ ተጫዋቹ መጥቶ ይቅርታ ጠይቅ ሁሉ ሲባል እኮ እምቢ ያለ ትዕቢተኛ ልጅ ነው። ይቅርታ አልጠይቅም ያለ ልጅ። ይሄ ፕሮፌሽናል የሆነ ተጫዋች አይደለም። ሳንቾ ላይ ያለህ ነገር ምናምን ትሉኛላችሁ። ሳንቾ የራሱ ጉዳይ። ሳንቾ ከዩናይትድ አይበልጥም። ስለ ግሉ ስላለው ብቃት፣ ስላለው ኳሊቲ፣ ስላለው ክህሎት አይመለከተኝም። አድማጮች። እኛ ክለባችንን ነው የምናስበልጠው። ከማንቸስተር ዩናይትድ የሚበልጥ ነገር የለም። በእናት ቀልድ የለም እንላለን አይደል? በእናት ከመጡብህ ምንም ነገር አትደረድርም። ባለፈው አማድ እንዳለው ክለባችን ማለት ለእኛ ዩናይትድ እንግዲህ እንደ እናት ብሉት። ከእናታችን ጋር አናነጻጽርም፣ ግን ክለባችን ትልቁ እኛን ያገናኘን ትልቁ የምንኮራበት ነገር ነው። ስለዚህ ለዩናይትድ የማይሆን ተጫዋች እኔ ለሱ ላዝን አልችልም። ስለ ኳሊቲው ስለምን ብትነግረኝ እኔ አይመለከተኝም። ዩናይትድን የማይወድ ልጅ ነው። ለዩናይትድ ራሱን ለማሳየት ጠንክሮ የሚሰራ ልጅ አይደለም። እንደውም ለማናደድ የሚሄድ ልጅ ፈርዘር ፍሪደም ብሎ ፖስት እስከማድረግ ኮሜንት እስከማድረግ እና ዩናይትድን እንደ ትልቅ ተቋም፣ እንደ ትልቅ ቡድን፣ እንደ ትልቅ አንድ ብዙ ስኬቶችን እንዳሳካ የዓለማችን ግዙፍ ክለብ ዓለማችን ላይ ካሉ ትልልቅ ከምንላቸው በጣት የሚቆጠሩ ማድሪድ ወይ ባርሳ ወይ ማንቸስተር ዩናይትድ ነው የምትሉት። ይህንን ተቋም ለማዋረድ የሄደበት ፈርዘር የሄደበት ጉዳይ የራሱ ጉዳይ። ሳንቾ የትም እግር ይብላ፣ ለምን አይለምንም? ሳንቾ መመኘት አይደለም። አሁን ግን ስለሱ የምጨነቅበት ስለሱ ስለ ሳንቾ ሞራል ጠብቀን ይሄ ሳንቾ እኮ በቃ እንዲህ ነው ምናምን ብለን የምናወራለት ልጅ አይደለም። በቃ እሱ የካሃዲ ነው፣ ከርቶናል። ስንት እየከፈል ነው አትሉም አድማጮች? 300,000 ፓውንድ በሳምንት እየከፈል ነው እኮ ይሄ ሁሉ ነገር ኮሜንት የሚሰራብን። ስቲል ዩናይትድ 300,000 ፓውንድ ይከፍለዋል። ቼልሲዎች እሺ እናስፈርምህ፣ እኛ ጋር ቆይ፣ ግን ቀንስልን ደሞዝህን። አሁን እኛ እንደ ድሮ አይደለም፣ ዝም ብለው ደሞዝ አይወጡም ቼልሲዎች። ልክ ዩናይትድ አሁን ኢኒዮሶች እየተከተሉ እንዳለው መንገድ ማለት ነው። ስለዚህ ቀንስልን ደሞዝህንና ከሌሎቹ ከትልልቅ ተከፋዮች ውስጥ እናካተ ከቼልሲ ትልልቅ ተከፋዮች ውስጥ አካተን ቆይ ያሉት። አልፈልግም። ቼልሲ ቤት ደግሞ እዚህ ጋር ፍሪደም ፋይተር እያለ እሱ ነፃነት ፈልጓል። ሳንቾ ውሸታም መሆኑን እኮ በዚህ ነው የምታውቁት። የሚመርጠው ምንድን ነው? ሳንቾ ነፃነት ነው የሚመርጠው ወይንስ ገንዘብ ነው ተብሎ አሁን ሲጠየቅ እንደማለት ነው ልጁ። አይ ገንዘብ ነው የምመርጠው ብሎ እኮ ውሳኔውን አሳወቀች። ቼልሲ ቤት አልፈረመም ብሎ ገንዘብን መረጠ እኮ ራሱ። ምክንያቱም ነፃነትን ከፈለገ ገንዘቡን ትቶ ወደ ነፃነት መምረጥ ይችል ነበር። ለቼልሲ ፈርሞ እዛው እሱ እንዳለው እንደተናገረው ፍሪደም አግኝቶ እዛው መጫወት ይችል ነበር እኮ። ልጁ ግን ነፃነትን አልመረጠ። ምን መረጠ? ገንዘብ መረጠ ማለት ነው። እና ሳንቾ በቼልሲ ቤት ለምሳሌ ካሴዶ እነ ፓልመር የሚያገኙት ደሞዝ በትክክል ተቀምጦ ተገልጾ ነበር። አድማጮቻችን የሚያገኙት ደሞዝ ማለት ነው። ለምሳሌ እናንሳ። ለምሳሌ ማርክ ኩኩሪያ በሳምንት በቼልሲ ቤት 175,000 ፓውንድ ነው የሚያገኝ። ሞይሰስ ካሴዶ በጣም ምርጥ የሆነ ሲዝን ያሳለፈ በቼልሲ ቤት አንድም ቀን ለቼልሲ ሳይጎዳ ሙሉ ሲዝን ላይ የተጫወተ የሚገርም አስደናቂ የሆነ አማካይ ነው። በነገራችሁ ላይ ካሴዶ ያስፈርሙት። ለካሴዶ የሚከፍሉት በሳምንት 150,000 ፓውንድ ነው። ይህን ታምናላችሁ አድማጮች? 150,000 ፓውንድ። ኤንዞ ፈርናንዴስ 180,000 ፓውንድ በሳምንት። ኮል ፓልመር 130,000 ፓውንድ በሳምንት። ሳንቾ ግን አሁን እዛ ሄዶ ዩናይትድ ቤት በለመደው ይሄ ደሞዝ የዋህ የሆነ ቲም ድሮ የሰሩት ክፉ የሆነ ስህተት አሁን ዋጋ እያስከፈለን ያለ ነገር እዛ ሄዶ 300,000 ፓውንድ አይነት ፈልጋል ወይም 200,000 እና 250,000 ስጡኝ ኖ ነው ያሉት። አያችሁ፣ መስመር አበጁ ማለት አሰምሩ። በቃ ከፈለክ በእንደዚህ አሁን በነገርናችሁ የደሞዝ ስኬል መሰረት 200,000 የማይደርሱም ቼልሲዎች በጣም ምርጥ እርምጃ ነው እየወሰደ ያሉ። በጣም ነው የተመቹ እና አሁን ከካሴዶ እና ከቤንዞ ፈርናንዴዝ በላይ ደሞዝ ፈልጎ በቼልሲ ቤት እንዲከፈለው እኮ ፈለገ። አድማጮች ታዲያ ይሄን ልጅ ከቲሙ ጋር አንድ አድማጭ ኮሜንት ሲሰጥ አይቼ ነበር። ይሄን
አለ በሀገር ውስጥ አይደለም የሌላ የውጭ አድማጭ ነው። ጀደን ሳንቾን ከዋናው ቲም ብቻ አይደለም እሱን አርቁት። አንደር ኤይቲ የሚባለውም አይደለም ከአንደር ሰርቲን ጋር ቢስራ ሳንቾ ከዩናይትድ አካዳሚ አንደር ኤይቲ ጋር በቃ ሌላ ክለብም እኮ የሚወስድ የለም። ማን ያስፈርመዋል? አድማጮች ሳንቾ እኮ አሁን የሚያደርገው ምን እንደሆነ ታውቃላችሁ? እስከ ዝውውር መዝጊያው የመጨረሻ ቀን ይጠብቅና ልክ ጥቂት ቀናት ሲቀሩ የእግር ኳስ ህይወቴን ልታበላሹ ነው በቃ ልቀቁኝ ይልና በ100,000 ፓውንድ ደሞዝ አንዱ ቲም ያስፈርመዋል። ዩናይትድ ደግሞ ቀሪውን 200,000 ፓውንድ ደሞዝ ደግሞ ይከፍላል በውሰት ማለት ነው። ይሄ እኮ ነው የሳንቾ ታሪክ፣ ሌላ ሊሆን አይችልም። ወይ ወደ ጀርመን ኤሪክ ቴን ሃግ ቢወስዱልን ደስ ይለኛል። እንደውም ግን አይፈልጉትም እርግጠኛ ነኝ። ጀርመን ግን ሌላ እንደ ዶርትመንድ አይነት ቲሞች ማለት ነው ሲከፍሉ ደሞዙን እንኳን ግማሽ እንኳን እኮ መክፈል አይችሉም ሌሎች ቲሞች። የሚያደርገው ይሄንን ነው። አሁን ሳንቾ የሚፈልገው ሙሉ ጨርሶ ኮንትራቱን ደሞዟን ቅርጥፍ አድርጎ እየበላ 300,000 ፓውንድ በሳምንት ከዩናይትድ ቅርጥፍ አድርጎ እየበላ ኮንትራቱን ጨርሶ ቻው ሊል የሚፈልገው። የሚያናደው ምን እንደሆነ ታውቃላችሁ? ገና ግን 25 ዓመቱ ነው። እድሜው ነበረው፣ ጊዜው ነበረው ራሱን በደንብ ለማሻሻል፣ ግን ልጁ በአእምሮ ወድቋል። ስለዚህ እናንተም ሳንቾን እርሱት፣ አይጠቅምም። እኔ ተሽጦም ከዚህ በኋላ ገንዘብ ያመጣል ብዬ አላስብም። ከዚህ በፊት አስብ ነበር ምናልባት ቼልሲ ሊወስደው ነው ራሽፎርድም ተሸጦ እያልኩ አስብ ነበር። አሁን ሁለቱም ጠባብ ነው እንደማያውቁ እየታየኝ እንዳለው ከሆነ አድማጮቻችን ጠባብ ነው። በዚህ ባህሪያቸው፣ በዚህ የደሞዝ ፍላጎታቸው ለገንዘብ እኮ ሟች ሆኑ ተጫዋቾቹ። የእግር ኳሱን ለፍቅር እግር ኳስ ፍቅር ብለው መጫወት ትተዋል። ገንዘብ ይሄ ማፊያ ስላድርጎታል። በቃ ከዩናይትድ ማለብ ይሄ ቆየ የተበላሸው አስተዳደር፣ ሁሌም ይሄ የሚያስቆጨኝ መጥፎ የሆነ አስተዳደር ዩናይትድ ቤት ውስጥ የፈጠረው ክፍተት፣ ያስፈረማቸው ተጫዋቾች እየከፈላቸው ያሉ ደሞዞች ዋጋ እያስከፉ። እኔ አንዳንዴ በራትክሊፍ አልፈርድም በሚወስዱት እርምጃ፣ አሁን በሚቀንሷቸው ሰራተኞች አልፈርድም። ይሄ ስህተት እኮ በጣም እኮ ነው የሚያመው። ሳንቾ ግን ከዚህ በኋላ የእግር ኳስ ህይወቱ አንሰራርቷል፣ ያንሰራራል፣ ጠንክሮ ይሰራል። እሱን እርሱት። ሳንቾ በቃ ከዚህ በኋላ ኮንትራቱን ሲያጠናቅቅም ተጫዋቹ የሚከፍለው የሚያገኘውም ገንዘብ የለም። ከዛ በኋላ ህይወቱ ይበላሻል። የሚመክሩት ሰዎች ገንዘብን እያስቀደሙ ከኬሪየር ይልቅ ብርን እያስቀደሙ ከሱ ውሳኔ ጀርባ እንደዚህ አይነት ውሳኔ የሚወስኑ ሰዎች ከጥቂት ዓመት በኋላ ሳንቾ ወድቆ ይቆጫሉ። ለማንኛውም ይሄ ተጫዋች በዩናይትድ ቤት ፍጹም የመጫወት እድል እንደሌለው፣ ከዩናይትድ ጋር እንደተለያየ፣ ፈጽሞ በድጋሚ መጥቶ ሁሉ ለቲሙ መጫወት አይደለም ልምምድ ሁሉ እንደማይሰራ ከቲሙ ጋር ነው እየተገለጸ ያለው። ብዙ ኮመንት፣ ብዙ አስተያየቶች አሉ አድማጮቻችን። የእናንተን ሁሉንም ካየሁ ብዙ ነገር ላይ ነው የሚያስወራኝ እና አንጨርስም። ተመልክቻቸዋለሁ የሁላችሁንም አስተያየት አድማጮች እና ይሄ ትላንትም ዜና ስለወጣበት ወቅታዊም ስለሆነ መነገር ያለባቸውን ነው ስለ ብሩኖ እና ስለ እንትና ብቻ የመረጥኩላችሁ እንጂ ብዙ ሀሳብ አንስታችኋል። እነኝን ሀሳቦች ወደፊትም ያው እያነሳችሁ እናወራባቸዋለን። ለእያንዳንዱ ጥያቄዎቻችሁ ምላሽ መስጠታችን አይቀርም። ለማንኛውም እዚህ ላይ ብቃን። የእናንተን ሀሳብ የሚሰማችሁን ግን አስፍሩ አድማጮች፣ ስለ የትኛውም ተጫዋች፣ ስለ ሳንቾም ስለ ራሽፎርድም። አሁን ዩናይትድ እነኝን ተጫዋቾች ሸጦ ገቢ የሚያገኝ ይመስላችኋል? እውነት እስቲ አንድ የመወያያ ሀሳብ ይሁን ይሄ ራሱ። አሁን ሳንቾን ሸጦ ዩናይትድ ቼልሲዎች 20 ሚሊዮን ፓውንድ ከፍለው ማጫወት ያልፈለጉት ልጅ የሆነ ችግር ቢያዩበት እኮ ነው። ተመልሼ አሁን ወደዛ ሀሳብ እንዳልገባና እንዳልቀጥል ደግሞ ድጋሚ ስናነሳው ራሽፎርድ እንኳን ጥሩ ነው እያየሁት ነው። ራሽፎርድን ልንጠላ አንችልም። አካዳሚያችን ልጅ ነው። የሆነ ነገሩ የሆነ ጊዜ ተበላሸ፣ ብቻ ይስተካከላል ብለን እናስባለን። ሌላ ቦታ ሄዶ ጥሩ ነገር እንዲገጥመው ነው የምንመኝለት። ከሽያጭም እኮ ገቢ የሚያገኝ አይመስልም ነው ትልቁ የኔ ሀሳብ። አድማጮች እናንተስ ምን ታስባላችሁ? በኮሜንት ሀሳባችሁን አጋሩን። ወደ መረጃ እንዲሁ ማድረስ ስቀጥል አድማጮች የኩኒያ ነገር ያው የሞተ ያበቃ ጉዳይ ነው። ተጫዋቹ አሁን በብሔራዊ ቡድን ግዳጅ ላይ ነው የሚገኘው። ከአንቶኒ ጋር እንደውም ሲሳሳቁ ልምምድ እየሰሩ ተመልክተዋል። እና ምን እያለው ይሆን ስለ ዩናይትድ? ያው እንኳን ደስ ያለ ብሎ ራሱን የፖስተው ሀገራችን ላይ ራሱ አንቶኒን ነው ኩኒያን እንደዛው ሜንሽን አድርጎ ምናምን ፎቶቸውን የፖስተው። እና በእርግጠኛ ነው የመጥፎ ነገር አያወራውም። ሲጀመር ኩኒያ ኮንፊደንስ ያለው ልጅ ነው። ወደ ዩናይትድ ለምን መምጣት እንደፈለገ ያውቃል።
በራሱ በደንብ የሚተማመን ልጅ ነው። ዩናይትድም ያለበትን አምና የተፈጠረውን ችግር ያውቃል። ኢቨን አንቶኒ ምን እንደገጠመውም ያውቃል። ግን ፍጹም ዲፍረንት ተጫዋቾች ናቸው። እዚህ ጋር ንጽጽርም ማንሳት የለብኝም ነበር ሁለቱን ልጆች። ምክንያቱም ኩኒያ እንደ አንቶኒ አይደለም። በጣም ታጋይ ነው፣ ጉልበተኛ ነው፣ ግልፍተኛ ነው። የሮኒን ጉዳይ ያነሳን እንደውም ያስፈልገዋል ዩናይትድ እንደዚህ አይነት ነብር የሆነ ተጫዋች እያለን ነበር። ስለዚህ ጉልበቱም፣ ፍጥነቱም፣ ብቃቱም፣ ልምዱም ሁሉ ነገር ያለው እና በዩናይትድ በጣም ሱፐርስታር ይሆናል። ለዩናይትድ እንደውም ፋቨራይት የሆነ በብራዚል ማርኬት አድማጮች ብዙ ማሊያ የሚያሸት ተጫዋች ይሆናል። በሳውዝ አሜሪካ ጥቃ ዩናይትድ ብዙ ደጋፊ ያለው አይደል? በመላው ዓለም በኤዥያ በምናም ባለፈው እንደውም እኮ ባለፈው ሲዝን ዩናይትድ ከፍተኛ የሆነ ማሊያ ሽያጭ በማሸጥ አንደኛ ነው። ዩናይትድ ወደ 3 ምናምን ሚሊየን ማሊያ ነው ተሸጠ የተባሉ የማንቸስተር ዩናይትድ ማሊያ። ይሄ ክለቡ ያለው ዓለም አቀፍ ዝናና ተቀባይነት የደጋፊ ቁጥር ነው። ትርፉ ግን አልተነገረንም እኮ ከእንደዚህ ማሊያ ሽያጭ ምን ያህል ትርፍ እንዳገኘ ዩናይትድ ምናምን ብዙም የሰማነው ነገር የለም። ግን ብዙ ትርፍ ነው የሚያጋብሰው ከዚህ ሁሉ ማሊያ ሽያጭ ዩናይትድ ፐርሰንቴጅ አለው የሆነ ድርሻ። አዲዳስ ነው ማን ነው ሚን የማሊያ ትጥቅ የሚያቀርብላቸው ተቋም ሙሉ ከፍሏቸው ስፖንሰር አድርጓቸው ማሊያውን ቢያመርትም ግን ዩናይትድ የሆነ ፐርሰንት ደግሞ ከሽያጩ ይወስዳል። እና ኩኒያም ቢሆን አሁን ያንን ማርኬት እንድንቆጣጠር ያደርገናል። ብዙ ማሊያ ይሽጥለታል። አምሹር እርግጠኛ ነኝ 10 ቁጥር ማሊያ ይወስዳል ነው እየተባለ ያለው ተጫዋቹ በዩናይትድ ቤት። ስለዚህ 10 ቁጥር ማሊያ ተዘጋጅቶለታል ተብሎ ተነግሯል። ጥሩ ነው፣ የሚገባው የማሊያ ቁጥር ይመስለኛል 10 ቁጥር። እና የዩናይትድን የአዲሱ ሲዝን ማሊያ ደግሞ ስታዩት ያምራል። አንዳንድ ፎቶዎችን እንደዚሁ ደርሶኝ አይቼ ነበረ። ደስ የሚል የሆነ ዲዛይን አይነት ነገር ይፋ አልሆነም ገና ነው፣ ወደፊት ነው ላውንች የሚደረገው። በጣም የሚያምር ማሊያ ይሆናል ብለን ተስፋ እናደርጋለን፣ እንደ ዲዛይኑ ከሆነ ማለት ነው። ለማንኛውም ኩኒሃ በጣም በኒውካስል አባብለውት ነበር። ኒውካስሎች በነገራችሁ ላይ በቤሞን እና ኩኒሃን በጣም ዲስፓሬትሊ ነበር የፈለጉት። ሁለቱን ተጫዋቾች ከፍተኛ ጥረት አድርገው አባብለው ሊያሳምኗቸው ሞክረው ነው እምቢ ያሏቸው ኒውካስል እና ሁለቱን ተጫዋቾች አጥተዋቸዋል በዩናይትድ ኦልሬዲ። አሁን ምቤሞንም ያጡታል ተብሎ ይጠበቃል። ቀጣይ መረጃችን ስለሱ ምቤሞ የሚያወራቸው ነው የሚሆነው አድማጮቻችን። ምቤሞ የዩናይትድን ሌፍት ባክ ቢይዛል፣ ሌፍት 10 ቁጥር። ኮኒሃ እንዲሁ በኩሉ የራይት በቀኝ ቦታ ያለውን 10 ቁጥር ይይዛል። አሁን ስለ ጎኬሬስም ዜና አለኝ። ጎኬሬስ ስትራይከር ላይ ቢመጣ ብሩኖ ቆይቷል። አስቡት እንግዲህ ኢማጅን የብሩኖ አሲስት ብሩኖ ከነኚህ 3 ተጫዋቾች ኋላ ሆኖ ዲክቴክት አድርጎ ፖዚሽኒንጋቸውን አሲስት የሚያደርጋቸውን የሚለቃቸውን ኳሶች ኢማጅን አድርጎት ፕሌይስቴሽን ነው የሚሆነው ዩናይትድ ወረቀት ላይ። ይሄ ሌላው የአማካዩን ክፍል ከነሱ ኋላ ያለውን የተከላካዩን የበረኛውን ክፍል እያልኩ አይደለም፣ ግን ይሄ ፊት መስመር ላይ ብቻ ያለው የአራቱ ተጫዋቾች አሰላለፍ ድሪም የሆነ አሰላለፍ በጣም ነው የሚያስፈራው ለተቃራኒ ቡድኖች፣ ለእኛ ደግሞ ምራቅ የሚያስወጥ እና ዩናይትድን ለማየት ቀጣይ ሲዝን ጥሩ የሆነ አጥቂ አይቶ ለማየት ያጓጓል ማለት ነው። አድማጮቻችን ወደ እምቤሞ የዝውውር መረጃ ደግሞ እንለፍን። አሁን ድርድሩ በይፋ የተጀመረ ነው የሚመስለው አድማጮች። አሁን ዩናይትድ እንደውም በፍጥነት ለማጠናቀቅ የዚህን ተጫዋች ዝውውር ጥረት እያደረጉ እንደሆነ ተመልክቷል እና ልጁ ወደ ማንቸስተር ዩናይትድ የሚመጣ ይመስላል። አሁን እርግጠኛ መሆን ባንችልም 100% ግን ልጁ ሁኔታዎች እያሳዩን ያለው ነገር በፍጥነት ሊጠናቀቅ እንደሚችል ነው ዝውውሩ። እንደውም አንዳንድ መረጃ ምንጮች 45 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ አድዋንስ ዩናይትዶች ያቀርቡ፣ ግን የማምናቸው የዜና ምንጮች አይደሉም። ይሄ ዝም ብሎ ተባራሪ የሚወጡ አይነት ነገሮች የሉ፣ እንደዚህ አይነት መረጃዎች ናቸው። ግን እርግጠኛ መሆን የሚችለው ሁለቱ ክለቦች አሁን እየተነጋገሩ እንደሆነ ነው፣ በምቤሞ ዝውውር ጉዳይ ማለት ነው። ከቻሉ ዩናይትዶች የፈጠነ ለመጨረስና ቶሎ ይሄ ልጅ ከእጃቸው አስገብተው ደግሞ ቀጣይ የአጥቂ መስመር የ9 ቁጥር ኢላማቸው ላይ ትኩረት ለማድረግ እጃቸው ላይ የሚቀረውን ገንዘብ አይተው እንደዚህ አይነት ውሳኔ ለመወሰን ነው አሁን እየጣሩ እየተንቀሳቀሱ የሚገኙት ማለት ነው። እና ጥሩ አድቫንቴጅ አላቸው በምቤሞ ጉዳይ፣ ምክንያቱም ልጁ ዩናይትድን መርጧል። ከዩናይትድ ጋር ተደራደሩ ነው እንግዲህ ብሎ ትዕዛዝ የሚሰጣቸው ብሬንትፎርዶችን ፍላጎቱን ያሳውቃል። እነሱ ደግሞ አማራጭ የላቸው
ዘታይምስ ጋዜጣ ትላንት አንድ ነገር አለ። ዩናይትዶች ይህን ልጅ ለማስፈረም 60 ሚሊዮን ፓውንድ በትንሹ ማቅረብ አለባቸው ነው ያለው ዘታይምስ። ብሬንፎርዶች የሚፈልጉት ይሄንን ነው አለ። ታይምስ ጋዜጣ ደግሞ የሚታመን ዩናይትድ ሲሆን ሁል ጊዜ በዝውውሮች ላይ የውል ማፍረሻ ሂሳብ ካልሆነ ችግር ይፈጠራል። እችን ነገር አስምሩልኝ። ትላንትም ነግሬያቸዋለሁ አድማጮች፣ በቀላሉ ብሬንፎርዶች ለዩናይትድ ልጁን ሊሸጡት አይችሉም በቀላሉ። ስለዚህ ቶሎ ይሄ በሳምንት የሚያልቅ አይነት ዝውውር አድርጋችሁ አትቁጠሩት። የልጁ ፍላጎት ዩናይትድ ለመምጣት ልጁ በግልጽ ሀሳቡን ማሳወቁና መምረጡ ይጠቅማል ዩናይትድ ለመደራደር። ግን ብሬንትፎርዶች ደግሞ ዩናይትድ ላይ የተለመደ ጭማሪ አለች አይደል? የትኛውም ክለብ እኮ ባይ ዲፎልት እኔ ይገርመኛል። የትኛውም ቲም በአውሮፓ ያለ ዩናይትድ ሲመጣ መጀመሪያ ሊሸጡ ካሰቡት 20 ሚሊዮን ፓውንድ ይጨምራሉ። እርግጠኛ የሌላ ቲም ቢሆን ኒውካስል ምናምን ቢሆን በ40 ወይ በ45 አካባቢ ተደራድረው ሁሉ ሊሸጡት ይችላሉ። ዩናይትድ ሲሆን ግን 60 ይባላል እና ከዛ በላይ አምጡም ሊባል ይችላል። አዶንስ ጨምሩ። ይሄ ነገር አንድ ስማችን ክለቡ ያለው ግዝፈት የጎዳው ነገር ነው። ቲሞች ሁሌ ዩናይትድ ላይ የሚወስዱት እርምጃ። እናንተ ደግሞ ዩናይትድ ደግሞ ተጫዋች ሊሸጥላቸው ሲመጣ አንግዛም። አልፈርድባቸውም። እሱ እንኳን ደሞዙ ነው። ዩናይትድ የሚሰጠው የተጋነነ ደሞዙ ነው። ዩናይትድ ሽያጭ ላይ ጥሩ አይደለም፣ ግዢ ላይ ደግሞ እንደዚህ ዋጋ ይጨመርበታል። ይሄም አንድ ፈተና ነው ለዩናይትድ። የአሁን ፈተና አይደለም፣ ሲቆይ ሲዋረድ የመጣ ፈተና። ታይምስ ነው ይሄን ያለን እና ታይምስ እጅግ ከምናምናቸው የዜና ምንጮቻችን መካከል አንዱ ነው። ለዛም ነው ብሬንፎርዶች አሁን እስከ 60 ሚሊዮን ፓውንድ ይጠይቃሉ ብሎ ሄድ መረጃ ይዞ የወጣውና ለዩናይትድ ዝውውሩን ትንሽ አስቸጋሪ ሊያደርጉባቸው ይችላሉ ተብሎ እንዲነገር የሆነው። ግን በዚህ ተስፋ ቆርጦም ይሁን መደራደራቸውን ይቀጥላሉ። አስቀንሰው ተጫዋቹን ከእጃችን እንደሚያስገቡልን እርግጠኛ ነን አድማጮች። ምክንያቱም ግዴታ ዩናይትድ ይሄ ልጅ ማግኘት ስላለበት አሞሪምም ያሰምሩበት፣ ክለቡም የአሞሪምን ፍላጎትና ጥያቄ ተቀብሎ ሊፈጽምላቸው የወሰነና እየተንቀሳቀሰ መሆኑን ተከትሎ ቁርጠኛ ናቸው ዩናይትዶች። ስለዚህ መቤቦን የሚያመጡት ይመስለኛል አድማጮቻችን። በቅርቡ ተጫዋቹ የዩናይትድ ንብረት መሆኑ አይቀርም፣ ግን በቀላሉ አይደለም ወደ ዩናይትድ የሚመጣው ለማለት ነው። እና ስለ ልጁ ብዙ ነገር አወራቸዋለሁ በነገራችን ላይ ሰሞኑን። እስቲ መምጣቱ ትንሽ ይረጋገጥና ተጫዋቹ ከታች ጀምሮ ብሬንትፎርድን እንዴት ለዚህ እንዳበቃ ልጁ ከሻምፒዮንሺፕ ጀምሮ እንዴት አድርጎ እንዳሳደጋቸው እና ያሳለፋቸው ነገሮች አሉ፣ ውጣ ውረዶች። ምቤሙ ማን ነው ለምትሉ ጥሩ ምላሽ የሚሰጣችሁን መረጃ አደርሳችኋለሁ። ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ብዙ መረጃ አለኝ ስለሱ የያዝኩት ማለት ነው። ትንሽ ጠንከር ብሎ ዝውውሩ ገፋ ብሎ ይሄድ በሚል ነው። አንዳንዶቻችሁ ያልሆነ ስም ስለሰጣችሁት ለልጁ ያላችሁ ግንዛቤ ትንሽ የተዛባ ስለመሰለኝ ነው። ምክንያቱም ብዙ ጊዜ የሆነ ብራዚላዊ ካልሆነ አንድ ተጫዋች ወይ እንግሊዛዊ ካልሆነ ቢሆን አቅለን የምናየው ነገር ብቻ አለ። የሆነ ፈረንሳዊ ወይ ጀርመናዊ አይነት ነገር ካልሆነ ምቤሞ ካሜሮናዊ ነው። ከኛው አፍሪካ የተገኘ የዘር ግንድ ያለው ነው። የተወለደው በእርግጥ ፈረንሳይ ነው፣ ግን ልጁ የሚገርም የሆነ የኳስ እንቅስቃሴ ነው በብሬንትፎርድ ሲያሳይ የነበረው። ሃይላይት አለ ዩቲዩብ ላይ ዛሬ ጥሩ እድል አለ ጻፉና ተጫዋቹ በብሬንትፎርድ ያደረጋቸው የ14 ደቂቃ የሆነ ሃይላይት አለ። ሰርች ስታደርጉ 14 ደቂቃ የሚረዝም ቪዲዮ ካገኛችሁ እሱን ይዩት። በጣም የሚገርም ልጅ ነው እና የማይታመን ተጫዋች ነው። ዩናይትድ በትክክል የሚያስፈልገው ጉልበት ያለው፣ ፍጥነት ያለው፣ የሚጨርሳቸው ያገባቸው ጎሎች ደግሞ ፍጹም የማይታመኑ ናቸው። ሙሉ ቪዲዮውን ስታየው በቃ ይመለስላቸዋል ዩናይትድን ምን ያህል ሊጠቅም እንደሚችል ምቤሞ ማለት ነው። ወደፊትም ዝውውሩ ይቃረብና በደንብ ብዙ ነገር እናወራበታለን። አንድ ነገር ግን ላውራችሁ፣ ትላንት ይሄ መረጃ ምቤሞ ወደ ዩናይትድ የሚመጣ ከሆነ የሚጠብቀው የደሞዝ መጠን ወደ 250 ሺህ ፓውንድ ነው ተብሎ ተነገረ። ይሄ መረጃው ትክክል ሊሆን ይችላል ላይሆንም ይችላል። ግን ዩናይትዶች 250 ሺህ ፓውንድ በሳምንት የሚከፍሉት ከሆነ ስህተት እንደሰሩ ግን መናገር ይችላሉ። እና ተጫዋቹም ዩናይትድን ብሎ የመጣው ለዚህ ከሆነ 250 ሺህ ፓውንድ ለመጠየቅና ይህን ለማግኘት ተስፋ አድርጎ ከሆነ ትልቅ ስህተት ነው የሚሆነው። በዚህ ምክንያት ነው እና እንደዚህ ፈልጓል ልጁ ለገንዘብ ብሎ ነው ወደ ዩናይትድ የመጣው ብዬ እንዳስብ ነው የሚያደርገኝ። 250 ሺህ ፓውንድ ይፈልጋል
ከዩናይትድ እንዲከፈለው ተብሎ የሚወራው ወሬ እውነት ነው ብዬ እኔ በግሌ አላስብም። ምክንያቱም በአንዴ 45,000 ፓውንድ በሳምንት ያገኘ የነበረ ልጅ ቢያንስ 4 እጥፍ አድርጉልኝ ብሎ ቢጠይቅ እንኳን የተጫዋቹ ደሞዝ 200,000 ፓውንድ አይሞላም። ከ200,000 ፓውንድ በታች ነው የሚሆነው። ስለዚህ ይህን ያህል ገንዘብ ከጠየቀ ከ5 እጥፍ በላይ ሊሆን ነው ማለት ነው። ይሄ ደግሞ ዩናይትዶችም ፈጽሞ ይሰሩታል ብዬ የማላስበው ስህተት ነው። ቢበዛ ከ200,000 ፓውንድ በላይ ለተጫዋቹ ደሞዝ ዩናይትዶች የሚከፍሉ አይመስለኝም፣ አይከፍሉምም። ምክንያቱም የአውሮፓ ሻምፒዮንስ ሊግ ተሳትፎ የለም። ዩናይትድ ቀጣይ ከተሳተፉ ምናልባት እሱም ጥሮ ግሮ ሰርቶ ቲሙን ሻምፒዮንስ ሊግ እንዲበቃ የሚያደርገው ከሆነ ያኔ አግባብ አለው። ኮንትራቱ ላይ ቢጨመርለትም ይሄ ልጅ ሰርቷል፣ ለፍቷል፣ ሻምፒዮንስ ሊግ ዩናይትድን እንዲሳተፍ አድርጓል ተብሎ 25 በመቶ ደሞዝ ለሁሉም ተጫዋች እሱ ግዴታ ነው፣ ኮንትራት ይጨምራል። አሁን ግን በቤሞ 180 እና በ200 ሬንጅ ውስጥ ደሞዝ በዚህ ደሞዝ እንደሚፈርም ነው እኔ የምጠብቀው። ግን እንደዚህ ተብሎ እየተወራ ያለ ነገር አለ። ለማንኛውም ወደፊት እናጠረዋለን። የተጫዋቹ የዝውውር ወሬ እየተቃረበ እና እውነት ወደ መሆን ሲሄድና ያኔ ሀሳባችንን ደግሞ እናንሸራሽርበታለን። በመጨረሻም አድማጮች የጊዮኬሬሽን የዝውውር መረጃ ላድረሳችሁ። ሩበን አሞሪም አሁንም የዩናይትድን ቦርድ እየገፉ ነው አሉ። ምክንያቱም ጊዮኬሬስን አምጡልኝ የሚል ቁርጠኛ የሆነ ሀሳብ አላቸው። ይህ ተጫዋች በዩናይትድ ቤት የአጥቂ መስመሩን እንዲመራላቸው አሞሪም ፈልገዋል የሚል ሪፖርት ነው እየሰማሁ ያለሁት እና በዚህ ግፊታቸው የሚቀጥሉ ከሆነ አሰልጣኙ እና ይህን ተጫዋች ማሳመን የሚችሉ ከሆነ የዩናይትድን የአጥቂ መስመር ልጁ የመብራት እድሉ በጣም ሰፊ ነው የሚመስሉ። አሁን ባለው ሁኔታ አምቢሽናቸው በጣም ጥሩ ነው። አሞሪም እኔ ተመችተውኛል። ቲሙ የትኛውም የገንዘብ ችግር ውስጥ ቢሆንም ግን የእነ ራትክሊፍን ግሩፕና ለቦርዱ ግልጽ ያለ ሀሳብ ነው ተናገሩ የተባለው ማለት ነው። በቃ ቁርጠኛ ሁሉ ልትደግፉኝ፣ እኔ የምፈልጋቸውን በጣም ኳሊቲ የሆኑ ተጫዋቾችን ብቻ አምጡልኝ ብለው ነው አሉ አሞሪም የነገሯቸው ትላንት መረጃ ሳይ እና በጣም ነው የተመቸኝ፣ ደስ ያለኝ። በቃ እንዲህ ነው መሆን ያለበት። ኳሊቲ ቢ ሲ የሚባል ኢላማ የለም። ኤን ካመጣ ኤን ታመጣለህ፣ አምጣ ኤን፣ ከዛ በኋላ እኔን ገምግመኝ አይነት ነገር ነው ጨዋታው። ጥሩ አይደል? ይሄ ደስ አይልም አድማጮች? በቃ እኔ የምፈልገው ከሌ ነው አጥቂ ኤ ላይ የያዝኳቸው ተጫዋቾች እነኝን ቦርዱ ከየትም በል ከየትም ቤትም ግባ ቤትም ውጣ አምጣ ክፈልና አይነት ነገር ነው። በጣም ጥሩ አካሄድ። በቃ እንደዚህ አይነት ኮስታራ አሰልጣኝ ነው ዩናይትድ የሚያስፈልገው እንጂ እየተቅለሰለሰ በቃ ገንዘብ የለኝም እንዲህ ነው በዚህ ገባ በዚህ ውጣ ምናምን ሲሉ ባለ ሀብቶቹ ቅልስልስ ብሎ የእነሱን ሀሳብ ብቻ ተቀብሎ ዝም ብሎ የሆነ ተጫዋች ሲመጣ ማቴታ ወይም ሌላ አይነት ተጫዋች ዝም ብሎ ሚትሮቪችን እናምጣ ሲሉ ደስ ብሎ የምትቀበል አይነት አሰልጣኝ መሆን የለብህም። እና ለዚህ ነው ይሄ መረጃ ትላንት ሳየው ስሰማው ደስ ያለኝ። ጥሩ ነው። አሞሪም እንደዚህ ፖሽ ማድረግ አለባቸው። ገንዘብ ከየት አባቱ ያጣል? ገንዘብ አያጣም እኮ አድማጮቻችን፣ ላነጋገር ይቅርታ። ራትክሊፍ ገንዘብ አያጣም። የት ያጣል ራትክሊፍ? እሱ ባለሀብት ነው፣ ቢሊዮነር እኮ። ያመቻች ያምጣ ኬትም። ይሄ የህጉንም ቢሆን ምናምን እንዳይጣረስ አድርጎ እነሱ መላያጡ ባለሙያ እኮ መላያጡ። ዩናይትድ በሆነ ነገር የፔሳሩን ጉዳይ እንደውም አንድ አድማጭ ቅድም ጠይቀህ ነበር፣ ኮሜንት ላይ ሳነብ ነበር፣ ትላንት አንስቼ ነበር። ቼልሲና ሲቲን አያውቅም እንዴ ህግ? እነሱ ጋር ህጉ አይሰራም እንዴ ብዬ የሆነ እንትን ተናግሬ ነበር። እና አድማጭ ኮሜንት አድርገህ ስትመልስ እነሱ እኮ ይሸጣሉ ብለህ መልሳል። አዎ ትክክል ነህ፣ ትክክል፣ በጣም ልክ ነህ። እነሱ በፒኤስአሩን የሚያመልጡበት አንዱ ምክንያት እነኚህ ቲሞች ተጫዋች ያመጣሉ፣ በዛው ልክ ደግሞ ይሸጣሉ። አልቫሬስን በ18 በ20 ምናምን አምጥተው አሁን ስንት እንደሸጡ ለአትሌቲኮ ማድሪድ። ሌሎች ተጫዋቾችን ብዙ የሸጧቸው አሉ ሲቲዎች። ቼልሲዎችም ተመሳሳይ ስትራቴጂ ነው አሁን ያላቸው፣ ወጣቶችን ከየቦታው መሰብሰብ ነው። ከየቦታው የቼልሲ ቲም እኮ የሆነ ጊዜ ቲሙ ለሁለት ተከፍሎ 2 የልምምድ ሴሽን ነበሩ። የዋናው ቲሙ ስኳድ ተጫዋቾች ከመብዛታቸው የተነሳ ይሄ የሚሰሩበት እንትን እጥረት ወይንም መጨናነቅ ተፈጥሮ ማለት ነው። በ2 ሴሽን አድማጮች፣ በ2 የልምምድ ሴሽን ሲሰሩ ነበር፣ በአንድ መስራት የነበረበት ቲም ማለት ነው። እና ቶድ በሄሊ ምንድን ነው የሚያደርጉት? ቼልሲ ያመጣል የሆነ ነገር ያደርጉና ያን ተጫዋች በውሰት ይሰጣሉ፣ ከዛ ይሸጣሉ፣ ትርፍ ይኖረዋል።
ሪስክ እየወሰዱ ነው። አያችሁ፣ ያመጣሉ፣ የማይሳኩት አልተሳኩም፣ የሚሳኩትን ደግሞ ይሸጣሉ። ልክ ነህ። ባለሀብት መሆን አየህ፣ ቢዝነስ ስትሰራ እንደዚህ ነው። ክለቡንም ሳትጎዳ ከእንደገና አንተም ትጠቀማለህ፣ ክለቡንም ትጠቅማለህ ማለት ነው። ዩናይትድ ቤት ያለው ትልቁ ችግር እኮ ይሄን ማድረግ አልቻሉም። ወይ አምጥተው እንደዚህ በብዙ ገንዘብ ብዙ መደበው ተጫዋቾችን አስፈርመው ወይ አይሸጡ አትርፈው ነው እኮ ትልቁ ችግር። ፒኤስአሩን ማምለጥ እኮ ያስቸገራቸው እነሱ በቃ ከዩናይትድ ዝም ብለው ከስር ከስር ገንዘቡን ስለሚያልቡ ነው። ፒኤስአሩን ዩናይትድ እንዲያመልጥ የሚሰሩት ምንም አይነት ስራ የለም። ምንም በቃ የእነሱ ቢዝነስ ዳይሬክት ነው። የሆነ ትንሽ ኢንቨስት ታደርጋለህ። ከዛ በኋላ ቀጣይ አመቱ ሲያልቅ ግን ታመጣለህ። ኢንቨስት ያደረጉትን አትርፈው እስከ ትርፉ ነው መቀበል የሚፈልጉት። ሎንግ ተርም ኢንቨስትመንት አይደለም እያደረጉ ያሉት። ዛሬ 500 ሚሊዮን ለዩናይትድ አውጥተው ተጫዋቾችን በሁሉም ቦታ አስፈርመው ከ6 ዓመት በኋላ ትርፉን ለመውሰድ አይደለም። አያችሁ እየሄዱ ያሉት እነሱ የዕለት ነው። ከ6 ወር በኋላ ራሱ ዲቪደንድ ሊጠይቁ ይችላሉ። ትርፍ ክፍፍል ሊወስዱ ሁሉ ይችላሉ ከዩናይትድ። በቃ ይሄ ነው። ምንም ማድረግ አንችልም። የጎኬሬጅን ጉዳይ ስናነሳ ነው አሁን አሞሪም ትልቅ ተጫዋች ይምጣልኝ ብለው ሴት አደረጉ። ስታንዳርድ የሆነ አጥቂ ይምጣልኝ ብለው በሚል ይሄን መረጃ ያነሳውላቸው አድማጮች። አሁን ወደ ጊዮኬሬስ ስመለስ ተጫዋች ወደ እንግሊዝ ለመምጣት ወስኗል ተብሏል። በጣም ጥሩ ዜና ነው ይሄ ለአርሰናልም ለዩናይትድም መልካም ዜና። ቼልሲም ይፈልገዋል ተብሏል። ልጁ አሁን ጉዳት ላይ እንደሆነ ተገልጿል። ስዊድን ብሔራዊ ቡድን ዶክተሮች ናቸው ተጎድተዋል ያሉት። ምንድን ነው ጉዳቱ፣ እንዴት ደረሰበት ለሚለው ግን ዝርዝር ማብራሪያ አልሰጡም። ግን ብዙዎቹ እንደሚገምቱት ተጫዋቹ የዝውውር እንቅስቃሴ ላይ ስላለና ትኩረቱ ብዙ የተበተነ ስለሆነ ዝውውሩ ላይ ብቻ እንዲያተኩር ወይም ደግሞ ለብሔራዊ ቡድን ሲጫወት ተጫዋቹ ተጎድቶ ወደፊት የሚጠብቀው ትልቅ የእግር ኳስ ኬሪየር ነው። ወደ አንድ ትልቅ የአውሮፓ ቲም መሄዱ ወደ እንግሊዝ ቲሞች መምጣቱ አይቀርም ልጁና ያ እንዳይበላሽ ተብሎ የተነገረ ነው ብለው ይናገራሉ። እሱን ምንም ይሁን ብቻ ምን ተጫዋቹ አሁን ክለብ መቀየሩ በእርግጥ የሆነ ነው የሚመስለው እና ወደ እንግሊዝ ሊመጣ ወስኗል መባሉ ደግሞ ለዩናይትድ በጣም ጥሩ ዜና አድርጋችሁ ሰዱት አድማጮች። ምክንያቱም አሰልጣኙ ግፊት እያሳደሩ ስለሆነ ጊዮኬሬዝ እንዲመጣላቸው። ሌላው ቪክተር ጊዮኬሬዝ የዩናይትድን እንደዚሁ የሚመጣ ከሆነ የዩናይትድን የደሞዝ ስኬል መከተል መጠበቅ አለበት። ይሄ አንድ ትልቁ ነገር ነው። አሁን ዩናይትዶች የተጋነነ ደሞዝ አይከፍሉም። ጊዮኬሬዝ እየጠየቀ ነው ወይም ይፈልጋል እየተባለ እንዳለው ማለት ነው። ይሄ በሳምንት 250 ሺህ 300 ሺህ ፓውንድ ዩናይትድ ቤት አይታስብም። ስለዚህ ፍላጎቱን ቀነስ ማድረግ መቻል አለበት። በ150 እስከ 200 ሺህ ፓውንድ በሳምንት የዝውውር የደሞዝ ስኬል መሰረት አሁን እያጠሩ እንዳሉት እያስቀመጡ ባሉት ጣራ ልክ ነው መምጣት የሚችለው። አንድ ይሄን ዲማንዱን መቀነስ መቻል አለበት። አርሰናልም ራሱን እያሸሸ የመጣበት ትልቁ ምክንያት ያ ነው። ዩናይትድም እንዲመጣ ካስፈለገ ይሄን ማድረግ አለበት ተብሎ ተገልጿል፣ ተቀምጧል። ስለዚህ ጊዮኬሬሽ ከሚያስወጣው ከፍተኛ የሆነ የዝውውር ገንዘብ ባለፈ የደሞዟን ነገር በአጠቃላይ መቀነስና ለዩናይትድ መጥቶ የመጫወት ያለ አውሮፓ ሻምፒዮንስ ሊግ ፍላጎት ማሳየት አለበት። አሞሪም አውርተውታል፣ እንደሚያወሩትም እርግጥ ነው። ይሄ ተጫዋች ዋነኛም ቀዳሚ የዩናይትድ የዝውውር ኢላማ ስለመሆኑ አሁንም እነ ቤን ጃኮብስ የመሳሰሉ የዜና ምንጮች ነው እየዘገቡ ያሉት። ስለዚህ እናምናቸዋለን። ቤን ጃኮብስ በተለይ አሁን ታማኝ እየሆነ እየመጣ ያለ የዜና ምንጬ ነው ለእኔም እና ለብዙዎች ጥሩ መንገድ እየያዘ ያለ ነው፣ እየታመነ ነው። ስለዚህ ጊዮኬሬዝን ዩናይትድ ሊያስፈርም ይችላል። እንደውም ከኦስሜሄን አንጻር ካነጻጸራችሁ ነው ያለው እሱ ኮምፔር የምናደርግ ከሆነ ይበልጥ ጊዮኬሬሽ ወደ ማንቸስተር ዩናይትድ ለመምጣት ፋይናንሽያሊም ለዩናይትድ ቪየብል የሆነ ነው። በቃ ሊያገኙ የሚችሉት አይነት ተጫዋች ነው። ከሁለቱ ተጫዋቾች ጋር ንጻሪ ውስጥ የምንገባ ከሆነ ማለት ነው። አድማጮች የጊዮኬሬዝን እዚህ ላይ እንያዘውና በኦስሜሄንም ጉዳይ አዲስ ነገር ወጥቷል። ኦስሜሄን በነገራችሁ ላይ የምናገኘው አይመስለኝም እውነቱን ስነገራችሁ አድማጮች። ምክንያቱም ይሄ የቅይር የተባለው ነገር ብዙ ጣጣ አለው። ሁለት ተጫዋችን መቀየር ከናፖሊ ጋር እና ሆይለንድን ተብሎ ነበር። አሁን ኢንተር ሚላን ይፈልገዋል ይህን ተጫዋች ተባለ ሆይለንድ። ስለዚህ ብዙ አማራጮች አሉ። ተጫዋቹ ይፈልጋሉ። እንዴት አድርገው ነው ዝውውሩን የሚያስኬዱት? ፕሮሰሱ ሎንግ ዌይ ነው፣ በጣም ብዙ ነው። ዳይሬክት የሆነ ግዢ ካልሆነ በዳይሬክት ግዢ ደግሞ ኦስሜሄንን ዩናይትዶች አይችሉትም። ደሞዙንም ከእንደገና ይሄ የሚከፈለው
የዝውውር ክፍያንም ጨምሮ ልጁን ማስፈረም ለዩናይትዶች ከባድ ነው የሚሆነው። ጥረቱ ግን እንዳለ ነው። ጥረቱ እንዳለው ነው። ግን የናይጄሪያ ብሔራዊ ቡድን አሰልጣኝ ሰሞኑን የሰጡት አስተያየት አለ። ኤሪክ ቺሌ ይባላሉ። ስለ ቪክተር ኦስሜሄን ወይ ናይጄሪያ ብሔራዊ ቡድን ጉዳይ ሲጠየቁ ትኩረት እንዲያደርግ ነው ተጫዋቹን ያልጠራሁት አይነት ነገር ነው የሰጡት አስተያየት። ተጫዋቹን ፊዚካሊም ሜንታሊም ልጠብቀው እፈልጋለሁ። ምክንያቱም ምናልባት ተጫዋቹ የዝውውር ወሬ ወይንም የዝውውር እንቅስቃሴ ውስጥ ሳይሆን አይቀርም ሊሆን ይችላል። ምናልባት እንደ ማንቸስተር ዩናይትድ አሉ አሰልጣኙ ወይንም ደግሞ እንደ ቼልሲ፣ ባርሴሎና ወይም ሪያል ማድሪድ የመሳሰሉ ክለቦች ሊያስፈርሙት እያናገሩት ይሆናል። ስለዚህ እዚህ ነገር ላይ ትኩረት እንዲሰጥ ስለፈለግኩኝ ኦስሜሄንን አላካተትኩትም አይነት ነገር ነው የተናገሩት ማለት ነው። ስለዚህ ተጫዋቹ ትኩረቱን ቀጣይ ማረፊያው መወሰን ላይ እንዲያደርግ ብዬ ነው የሚል አይነት አስተያየት ሰጥቷል። ዩናይትድን ጠቀስ አድርገዋል። ያው ለአነጋገር ይመስለኛል አይ ቲንክ እንጂ ማድሪድ ኦስሜሄንን ፈልጎት አይደለም። ግን ያው እንዳለ ይሰማሉ፣ ያውቃሉ እንቅስቃሴዎች፣ ንግግሮች እንዳለ። ኦስሜሄን ለምንድነው ወደ ዩናይትድ እንዲመጣ ይከብደኛል ያልኳቸው አድማጮች፣ አንደኛ ጋላታሳራዮች የምትፈልገውን እንከፍልሃለን ብሎታል። የሚያገኘው 12 ሚሊዮን ዩሮ ደሞዝ ነው። 3 ሚሊዮን ዩሮ ጭራሽ ጨምሩለት። ጋላታሳራይ በታሪክ ከፍሎ የማያውቀውን ደሞዝ 15 ሚሊዮን ዩሮ ኔት ነው ያሉት። የተጣራ ደሞዝ እንከፍልሃለን ፕላስ ደግሞ ለዝውውሩ የሚያስፈልገውን የ60 እና 65 ሚሊዮን ዩሮ የሚጠጋ ገንዘብ እንከፍላለን። የናፖሊ ውል ማፍረሻው 75 ሚሊዮን ዩሮ ነው። እነሱ 65 ሚሊዮን ዩሮ እንከፍላለን አሉ። ጋላታሳራዮች በጣም ነው የወደዱት። በፍቅር ወድቀዋል ከቪክተር ኦስሜሄን ጋር። አድማጮች ታውቃላችሁ፣ ልጁም በፍቅር ወድቋል በጋላታሳራይ ደጋፊዎች። አንድ ይሄ ነው፣ ይሄ አቅርቦት አለው ለማለት ነው። ዩናይትድ ታዲያ እነኚህን አቅርቦቶች ነው ማች ማድረግ ያለበት። ከቻለ ዩናይትድ መብለጥ ነው ያለበት። አለበለዚያ የማግኘት እድሉ ጠባብ ነው። አልሂላል ደግሞ 40 ሚሊዮን ዩሮ ነው ያቀረበለት፣ የጋላታሳራይን 2 እጥፍ ማለት ነው። 40 ሚሊዮን ዩሮ ደሞዝ ለተጫዋቹ አሁን በናፖሊ ቤት ከሚያገኘው ኦልሞስት ከ3 እጥፍ በላይ ደሞዝ ማለት ነው። ዩናይትድ ታዲያ ይሄን ማች ያደርጋል? ተጫዋቹ ከአልሂላል የቀረበለትን ገንዘብ ዩናይትድ ማች የማድረግ አቅም አለው? ደሞዝ የለውም፣ ሁላችንም እናውቃለን። ስለዚህ በኦስሜሄን ጉዳይ ተስፋ ነው ያለን እንጂ እውነተኛ የተረጋገጠ የዝውውር ይሄ ወደ ዩናይትድ ይመጣል ብላችሁ እርግጠኛ የምትሆኑ ቢመጣ እኮ ሁላችንም እንፈልጋለን። ኪለር እኮ ነው ይሄ ተጫዋች። ግን እኔ እንጃ የሚሆን አይመስለኝም። ብቻ አድማጮች፣ ለማንኛውም እንደዚህ ያሉ መረጃዎች ሲኖሩ እናደርሳቸዋለን። እኛም ትልቁ ስራችንም ወደ ዩናይትድ ተጫዋቹ እንዲመጣ የሚመኙ መረጃዎችን ማግኘት ነው ከሚታመኑ የዜና ምንጮች። የሚሆን ከሆነ ይሆናል እንላቸዋለን። ግን ብዙ በጣም ተስፋ አታድርጉ ለማለት ነው። ክቡራን አድማጮች አብራችሁኝ ስለሆናችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ሀሳብ አስተያየት ስጡ፣ ኮሜንት በታች አስፍሩ፣ ሼር አድርጉ ለጓደኞቻችሁ። እግር ኳስ ለሚወዱ ዩናይትዳዊ ለሆኑ ደጋፊዎች በተለይ እንዲከታተሉ አድርጉ። ብዙ ሰዎች ጋር አልደረስንም፣ ወደፊት እንድንደርስ የእናንተ እገዛ ስለሚያስፈልገን። ለማንኛውም ነገ በሌሎች መረጃዎች አገኛችኋለሁ። እስከዛው ሰላሙ ባባይ